ተጠባቂውን መግለጫ አሰልጣኝ ሚኬል አርቴታ በአሁን ሰዓት ሰጥተው ጨርሰዋል። አሰልጣኝ ሚኬል አርቴታ እንግዲህ ስለነገው እጅግ በጣም ወሳኝ በርካታ ተንታኞች፣ የቀድሞ የአርሰናል ተጫዋቾች፣ አሰልጣኞች ጭምር የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ ሊወስን የሚችለው ከሲቲው ጨዋታ በላይ የነገው ጨዋታ ነው እያሉ ነው የሚገኙት። ስለዚህ አሰልጣኝ ሚኬል አርቴታ ስለነገው ጨዋታ ተናግረዋል፣ ስለ ቦርንማውዝ ተናግረዋል። ከዛም ባለፈ ደግሞ ስለተጎዱ ተጫዋቾችም ወሳኝ መረጃዎችን ሰጥተዋል። ስለ ጁሪየን ቲምበር፣ ስለ ቡካዮ ሳካ፣ ስለ ኤዜ ብዙዎች ደግሞ ሲጠይቁኝ ስለነበረው ስለ ማርቲን ኦዴጋርድም ነገ ይኖራል አይኖርም የሚለውን በመግለጫቸው አንስተዋል። በጣም አስደሳች የሚባሉ መረጃዎችንም አሰልጣኝ ሚኬል አርቴታ ሰጥተዋል። በነገራችን ላይ በዛሬው መግለጫ ይህንን ጉዳይ እንግዲህ ወደ እናንተ እንደተለመደው አቀርባለሁ በአማረ መልኩ። የቦርንማውዙ አሰልጣኝ መግለጫ ሰጥተዋል። በቦርንማውዝ በኩል ግን ሁለት ቁልፍ ተጫዋቾች በነገው ጨዋታ አይኖሩም። ከአርሰናል ጋር በሚኖረው ጨዋታ እነዚህ ተጫዋቾች እነማን ናቸው የሚለውን ጭምር የምናነሳ ነው የሚሆነው። እንግዲህ ውድ አድማጭ ተመልካቾች ከእናንተ የሚጠበቀው ይህን ቪዲዮ እንደተለመደው ላይክ ብቻ አድርጎ መጀመር ነው። እናንተ ላይክ አድርጉ ራሱ ዩቲዩብ ለበርካቶች እንዲደርስ ያደርጋል። ስለዚህ እንደተለመደው ላይክ በማድረግ ጀምሩ። በያላችሁበት እንግዲህ ሰላም እንድትሆኑ ሰላምቴን እያቀረብኩላችሁ በቀጥታ ወደ መረጃዎቼ ነው የምወስዳችሁ። እንግዲህ የነገው ጨዋታ እጅግ በጣም ወሳኝ መሆኑን በተደጋጋሚ በእኔ መረጃዎች አድርሻችኋለሁ። የቀድሞ የአርሰናል ተጫዋቾች፣ ትልልቅ እግር ኳስ ተንታኞች ጭምር አርሰናል ነገ ድል ማድረግ የሚችል ከሆነ የፕሪሚየር ሊጉን ዋንጫ በእርግጠኝነት አንድ ጆሮውን እንደመያዝ ይቆጠራል እያሉ ነው የሚገኙት። ምክንያቱም የ9 ነጥብ ልዩነቱን ወደ 12 ማስፋት የሚችልበትና ሲቲ ደግሞ ከቼልሲ ጋር ከባድ ጨዋታ ስለሆነ ያለበት ለዛ ጨዋታ ሲቲ ላይ ጫና ማድረግ የሚችልበት እድል አለ። የመጀመሪያው ጨዋታ ታስታውሳላችሁ፣ አርሰናል 3-2 በጣም የሚገርም ጨዋታ ነበረ። ቦርንማውዝን ከሜዳ ውጭ በቦርንማውዝ ሜዳ ሄዶ አሸንፎን የመጣው ማጋሌሽ በስህተት ግብ ተቆጠረበት 10ኛው ደቂቃ፣ ወዲያው 16ኛው ደቂቃ ላይ ራሱ ማጋሌሽ አስቆጠረ። ከዛም በኋላ ዴክላን ራይስ በ54 እና በ71 አስቆጥሮ ከዛ ክሩፒ ደግሞ በ76 አስቆጥሮ 3-2 የተጠናቀቀ ጨዋታ እንደነበር እናስታውሳለን። ባለፈው ዓመት አርሰናል በቦርንማውዝ ሁለቱንም ጨዋታ ተሸንፎ ነበር። ከሜዳው ውጪም ሄዶ በቦርንማውዝ ተሸንፎ ነበር። በሜዳው ኤምሬትስም በቦርንማውዝ 2-1 ተሸንፎ እንደነበረ እናስታውሳለን። ያውም ዴክላን ራይስ አስቆጥሮ የሚገርም ግብ እየመራ አርሰናል ከመምራት ተነስቶ ነው 2-1 በቦርንማውዝ አምና ተሸንፎ እንግዲህ ለዋንጫ አርሰናል 6 ነጥብ ካጣባቸው ቡድኖች አንዱ አስቸጋሪው ቦርንማውዝ እንደሆነ ማንሳት እንችላለን። ዴክላን ራይስ በነገራችን ላይ ቦርንማውዝ ላይ ግብ ማስቆጠር በጣም ይቀነዋል። ባለፈው ዓመትና ዘንድሮ ብቻ 3 ግቦችን አስቆጥሮባቸዋል። አሁንም በምርጥ አቋሙ ላይ መገኘቱ ምናልባትም ነገ ቦርንማውዝ ላይ ድጋሚ ግብ ሊያስቆጥር ይችላል የሚሉ መላምቶች እየወጡ ነው። በቀጥታ ወደ አሰልጣኝ ሚኬል አርቴታ መግለጫ ስወስዳችሁ እንግዲህ ለአርሰናል ደጋፊዎች እጅግ በጣም ጥሩና አስደሳችሁ ዜና እንግዲህ አርቴታ ብዙ ጊዜ በመግለጫቸው አይታመኑም። በእርግጥ አንዳንዴ እነንተና ይኖራሉ ብለው አይኖሩም ብለው ደግሞ ይኖራሉ። ዛሬ ግን አሰልጣኝ ሚኬል አርቴታ በግልጽ በሰጡት መግለጫቸው ለአርሰናል ደጋፊዎች ጥሩ ዜና አለኝ። እሱም ቡካዮ ሳካም ጁሪየን ቲምበርም ተመልሰዋል። በነገው የአርሰናል ስብስብ ውስጥ የመካተት እድላቸው እጅግ ሰፊ እንደሆነ አሰልጣኝ ሚኬል አርቴታ አንስተዋል። ሳካ እና ጁሪየን ቲምበር እንግዲህ ሐሙስ በነበረው ትሬኒንግ ላይ እንዳልተሳተፉ ነግሬያችሁ ነበር። በዛሬው ልምምድ ላይ ግን የተወሰነ መሳተፍ እንዳደረጉ ተሰምቷል። ስለዚህ ቡካዮ ሳካ እና ጁሪየን ቲምበር በነገው የአርሰናል ስብስብ ውስጥ በተቀያሪ ወንበር ሊሆን ይችላል፣ በቋሚነት ሊሆን ይችላል ልንመለከታቸው እንደምንችል አርቴታ ለጨዋታ ዝግጁ መሆናቸውን አረጋግጠውልናል ማለት ነው። ስለዚህ በነገው ጨዋታ ሁለቱ ተጫዋቾች ከተቀያሪ ወንበር የሚነሱ ይመስለኛል እንደኔ። ምክንያቱም ወደ 2 ጨዋታ አምልጧቸዋል፣ ከሳውዛምፕተን እንደዚሁም ደግሞ ከስፖርቲንግ ሊዝበን። ስለዚህ በነገው ጨዋታ ቋሚ ሆነው ላይ ጀምሩ ይችላሉ፣ ነገር ግን ከተቀያሪ ወንበር ሊነሱ እንደሚችሉ ይሰማኛል። ነገር ግን ሁለቱ ተጫዋቾች በአርሰናል ስኳድ ውስጥ የሚካተቱ ከሆነ ለአርሰናል ደጋፊዎች በጣም ትልቅ አስደሳች ዜና ነው። ለምን ካላችሁኝ ቀጣይ የሚጠብቁት እነ ሲቲ ያሉ እነ ኒውካስትል አሉ፣ ከሊዝበን ጋርም የደርሶ መልሱ ጨዋታ አለ። ስለዚህ ለነዛ ጨዋታ ዝግጁ 100% ስለሚሆኑ በነገው ጨዋታ መካተታቸው መመለሳቸው ለአርሰናል ስብስብ ትልቅ የሆነ ከፍተኛ የሆነ ሚናንና ጥንካሬን የሚሰጥ ነው። እንደምታውቁት አርሰናል በሲቲ ሲሸነፍ እነ ጁሪየን ቲምበር አልነበሩም፣ ቤን ዋይት ነው የነበረው። እንደዚሁም ደግሞ ኤብሪቼዝ ኢዜ አልነበረም፣ ሃቨርትን የነበረው። አሁን ሁሉም ተጫዋቾች ተመልሰው በጉዳት ላይ እንግዲህ ሂንካፔና ሜሪኖ ብቻ የሚቀሩ ከሆነ ለአርሰናል ትልቅ እድል ነው የሚል እምነት አለኝ። ይሄ አስደሳቹ ዜና ነው። ስለ ኤብሪቼ ኢዜም አሰልጣኝ ሚኬል አርቴታ ተናግረዋል። ስለ ኤብሪቼ ኢዜ ሲያነሱ ምን አሉ? ኤብሪቼ ኢዜ በደንብ ከጠበቅነው ጊዜ በላይ አገግሞልናል። እኛ ከሲቲ ጨዋታ በኋላ ነበር ይደርሳል ብለን
ብለን የጠበቅነው። እስከ ሲቲ ጨዋታ ድረስ ወደ ልምምድ እንኳን ይመለሳል ብለን አልጠበቅንም ነበር። ነገር ግን በአስደናቂ ሁኔታ ከጠበቅነው ጊዜ በላይ ሰውነቱ ሪከቨር አድርጎ መመለስ ችሏል። ነገር ግን ጥንቃቄ መውሰድ አለብን፣ ምክንያቱም ኤብሪቼዜ በጣም ወሳኝ ተጫዋቻችን ነው ለዋንጫ ጉዞአችን። እሱ አሁን የደረሰበት ጉዳት በድጋሚ እንዲያገረሽበትና ለረጅም ጊዜ እሱን ማጣት አንፈልግም። ስለዚህ ነገ የተወሰኑ የመጫወቻ ሰዓቶች ይኖሩታል፣ ሙሉ ጨዋታ የሚጫወት ግን አይመስለኝም ሲሉ አርቴታ ተናግረዋል። እንግዲህ የኤብሪቼዜ መመለስ በጣም ጥሩ ነው፣ ጥንቃቄውን በጣም አስፈላጊ ነገር ነው። በተለይ ኤብሪቼዜ ነገ 45 ደቂቃ ወይም ደግሞ ከዛም ወደ 60 ምናምን ደቂቃዎችን መጫወት ከቻለ እጅግ በጣም ጥሩ ቋሚ ሆኖ መጀመር የሚችል ከሆነ። ነገር ግን ቋሚ ሆኖ መጀመር የማይችል ከሆነ ደግሞ ኦዴጋርድ ቋሚ ሆኖ እንዲጀምር ተደርጎ ተቀይሮ እንዲገባ ማድረግም ከተቻለ ለአርሰናል ትልቅ ጥቅም ነው። ምክንያቱም ቀጣይ እንዳልኳችሁ ከስፖርቲንግ ሊዝበንም ከሲቲ ከኒውካስትል በተከታታይ ሲጫወት የኤዜ የቲምበር የሳካ መምጣት ትልቅ ጥንካሬን ለመድፈኞቹ ስለሚሰጥ ማለት ነው። ስለዚህ ቲምበር ተመልሷል፣ ሳካ ተመልሷል፣ ኤዜ ተመልሷል። በነገው ጨዋታ በአርሰናል ስብስብ ውስጥ ከነዚህ ሶስት ተጫዋቾች ቢያንስ ሁለቱን እንመለከታለን ማለት ነው። እንደኔ ሳካና ኤዜን በአርሰናል ስብስብ ውስጥ የምንመለከት ይመስለኛል። ምናልባት ጁሪየን ቲምበር ያው ከጉዳት ጋር በተደጋጋሚ ስለሚደርስበት ያንን ሪስክ ላለመውሰድ አርቴታ ነገም እረፍት ሊሰጡት ይችሉ ይሆናል። ነገር ግን ዝግጁ መሆኑ እየተሰማ ነው የሚገኘው ማለት ነው። በቀጣይ ስለ ኦዴጋርድ ልንገራችሁ። እንግዲህ ኦዴጋርድ እኔም በተደጋጋሚ እንደሰራሁት በጣም እያሳዘነኝ የሚገኝ ተጫዋች ነው። በርካታ አርሰናል ደጋፊዎችን ልብ እየሰበረ የሚገኝ ተጫዋች ነው። ምክንያቱም በጣም ምርጥ ተጫዋች ነው። ኦዴጋርድ በአርሰናል ደጋፊዎች በጣም የሚወደድ ተጫዋች ነው። ባለፉት ዓመታት ለአርሰናል የሰራው ውለታ የማይረሳ ነው። ዘንድሮ ግን ጉዳት እጅግ በጣም ነው ያስቸገረው። ካለፈው ዓመት ጀምሮ በእርግጥ ጉዳት አስቸግሮታል። የዘንድሮ ግን ይብሳል። ምክንያቱም ይጎዳና ወዲያው ተመለሰ ተብሎ ወደ ሜዳ ሲመጣ ወዲያውኑ ተጎድተው ከሜዳ ውጪ ይሆናል። ባለፈም እንግዲህ ገና እንደተመለሰ 90 ደቂቃ እንኳን በስነ ስርዓት ሳይጫወት በሳውዛምፕተኑም በሊዝበኑም ጨዋታም ትንሽ ጉዳቱ አገርሽቶ በተቀይሮ ወጥቶ ነበር። አርቴታ ግን ዛሬ ጥሩና አስደሳች ሊባል የሚችል መረጃን ነው ያጋሩት። ምክንያቱም ምንድን ነው ያሉት? አዎ ማርቲን ኦዴጋርድ በሊዝበኑ ጨዋታ የቀየር ነው ጉዳቱ በድጋሚ አገርሽቶበት የህመም ስሜት ስለተሰማው ነው። ነገር ግን ምንም የሚያሳስብና አስቸጋሪ ነገር አይደለም። ለነገው ጨዋታ ዝግጁ ነው፣ ደህና እንደሚሆን እርግጠኛ ነኝ ሲሉ አሰልጣኝ ሚኬል አርቴታ ኦዴጋርድ ዝግጁ መሆኑን ተናግረዋል። የዛሬው መግለጫ እንግዲህ ለአርሰናል ደጋፊዎች በጣም ትልቅ ደስታን የሚሰጥ ነው ብዬ አስባለሁ። ምክንያቱም በጉዳት በጣም የታመሰው ቡድን አሁን ዋና ጨዋታዎች እንግሊዝ ፕሪሚየር ሊግ፣ ቻምፒዮንስ ሊግ እጅግ በሚያስፈልጉ ሰዓታት እነዚህ ተጫዋቾች ከጉዳት እያገገሙ መምጣታቸው ትልቅ ዜና ነው ብዬ እኔ በግሌ እጠብቃለሁ። ከነገው ጨዋታ ውጪ የሆኑት እንግዲህ በጉዳት ፔሮ ሂንካፔ ከነገው ጨዋታ ውጪ ነው። ሚኬል ሜሪኖ ከነገው ጨዋታ ውጪ ነው። እንደዚሁም ደግሞ ምናልባትም ሪካርዶ ካላፊዮሪም ከነገው ጨዋታ ውጪ ሊሆን ይችላል። ስለሱ ግን የአሉት ነገር የለም አሰልጣኝ ሚኬል አርቴታ ማለት ነው። አሰልጣኝ ሚኬል አርቴታ ሌላ በጣም ያነሱት ኢንተረስቲንግ ቶፒክ ወይም ደግሞ በጣም ምርጡ ቶፒክ ምንድን ነው? 11 ውስጥ ማንን እንደማሰልፍ ከሰሞኑ ግራ እየተጋባው እገኛለሁ። በጣም የጭንቅላት ስራ የሚጠይቀው ቋሚ 11ን መምረጥ ነው። ምክንያቱም የስፖርቲንግ ሊዝበንን ጨዋታ ከተመለከታችሁ ካይ ሃቨርትዝ ተቀይሮ ገብቶ ድንቅ ግብ አስቆጥሮ እንድናሸንፍ አድርጎናል። እንደዚሁ ማክስ ዶማን ተቀይሮ በመግባት የሚገርም ብቃቱን አሳይቶናል። ስለዚህ ነገ ማንን ቋሚ አድርጌ ላስጀምር የሚለው ትልቁ የቤት ስራ ሆኖብኛል ሲሉ አርቴታ በአርሰናል ቤት ውስጥ ያለው ፉክክር እንዳስደሰታቸውና ለዋና 11 ምርጫ እንኳን እየተቸገሩ እንደሚገኙ ተናግረዋል። በነገራችን ላይ በነገውም ጨዋታ እንደኔ ማክስ ዶማን ግልጋሎት ይሰጣል ብዬ እጠብቃለሁ፣ ተቀይሮ በመግባትም ማለት ነው። ለአርሰናል ሌላኛው በጣም ጥሩ ዜና የቦርንማውዝ ሁለት በጣም ወሳኝ የሚባሉ ተጫዋቾች ተጎድተዋል። ከነገው ጨዋታ ውጪ ናቸው። የቦርንማውዙ አሰልጣኝ አንዴ ኤራኦላ እንዳስታወቁት ከሆነም ነገ ከአርሰናል ጋር በሚደረገው ጨዋታ በጉዳት ላይ የነበሩ ተጫዋቾች አይመለሱም። በጨዋታው በጣም ወሳኝ የሚባሉት ጀስቲን ክላይቨርት እና ሉዊስ ኩክ ከጨዋታ ውጪ መሆናቸውን አሰልጣኙ አረጋግጠዋል። እነዚህ ሁለት ተጫዋቾች በተለይ ጀስቲን ክላይቨርት በጣም የቦርንማውዝ ወሳኙ ተጫዋች ነው። ሉዊስ ኩክም እንደዛው። ታዲያ ሁለቱ ተጫዋቾች ነገ አይኖርም። በተለይ ሉዊስ ኩክ የጉዳት ማገርሸት ነው የገጠመው። ስለዚህ ለረጅም ጊዜ ከሜዳ ይርቃል ተብሏል። በሌላ በኩል ታይለር አዳምስ እና ቤን ጋነክ ዶክ ደግሞ ለጨዋታ ዝግጁ መሆናቸው ቢነገርም አንድ ኤራውላ እንግዲህ የክሊቨርትና እንደዚሁም ደግሞ የኩክ አለመኖር በከፍተኛ ሁኔታ ይጎዳናል ሲሉ ተናግረዋል። ስለዚህ ሁለቱም ተጫዋቾች አይኖሩም በነገው የእንግሊዝ ፕሪሚየር ሊግ ጨዋታ ማለት ነው። ይሄም ለአርሰናል ትልቅ የምስራች ነው ብዬ እኔ በግሌ እጠብቃለሁ። በነገራችን ላይ ጨዋታው የምሳ ሰዓት ጨዋታ ነው። ነገ ቀድሞ የሚደረገው ጨዋታ ነው። ዛሬ በእርግጥ አንድ ጨዋታ አለ ዌስትሃም ከወልቭስ። ነገር ግን ነገ
መጀመሪያ የሚደረገው የአርሰናል ከቦርንማውዝ የሚያደርጉት 8 ሰዓት ተኩል ላይ የሚደረግ ጨዋታ ነው። ይህንን ጨዋታ አርሰናል ድል ለማድረግ እንግዲህ የተጫዋቾቹ መመለስ በጣም ወሳኝ ሆኗል ማለት ነው። ስለዚህ ከተጫዋቾች መመለስ ጋር እንደዚሁም ከአሰልጣኝ ሚኬል አርቴታ መግለጫ ተነስተን የነገው የመድፈኞቹ አሰላለፍ ምን ሊመስል ይችላል የሚለውን ደግሞ እንመልከት ማለት ነው። እንግዲህ በነገው ዕለት ግብ ጠባቂው ዴቪድ ራያ ቋሚነቱን ይቀጥላል። ካሁን በኋላ ዴቪድ ራያ ከቋሚነቱ የሚነካው ጉዳት ከገጠመው ብቻና ብቻ ነው። ከዛ ውጪ ካሁን በኋላ በሚኖሩ ጨዋታዎች ሁሉ ዴቪድ ራያ የአርሰናል ቋሚ ግብ ጠባቂ ሆኖ ይጀምራል። በተለይ በስፖርቲንግ ሊዝበን ካሳየው ድንቅ ብቃት በኋላ በአርሰናል ደጋፊዎች ዘንድ በእርግጥ በዘንድሮው የውድድር ዓመት በሁሉም ጨዋታ ማለት ይቻላል በቼልሲ ጨዋታ ልታነሱ ትችላላችሁ፣ በነ ኤቨርተን ጨዋታ በነ ብራይተን ጨዋታ ሲያድናቸው የነበሩ ኳሶችን ማንሳት ትችላላችሁ። ስለዚህ ከሰሞኑ በጣም በምርጥ ብቃት ላይ የሚገኘው ዴቪድ ራያ ከሊዝበኑ ጨዋታ በኋላ ደግሞ በደጋፊዎች ዘንድ ከፍተኛ አድናቆት እየተቸረው ይገኛል። በነገውም ጨዋታ ቋሚ ሆኖ ይጀምራል ተብሎ ይጠበቃል። የአርሰናል የተከላካይ ስፍራ ተጫዋቾች እንግዲህ ቤን ዋይት ነገም ቋሚ ሆኖ ይጀምራል ተብሎ ይጠበቃል። ጁሪየን ቲምበር ከተቀያሪ ወንበር ሊነሳ ይችላል። በጣም ደና ከሆነ ግን ቲምበርም ቋሚ ሆኖ ሊጀምር የሚችልበት እድል አለ። የመሃል ሜዳ ተከላካዮች እንግዲህ እንደተለመደው ማጋሌሽና ዊሊያም ሳሊባ ሲጣመሩ፣ ሪካርዶ ካላፊዮሪ የኢንካፔን ስፍራ በመያዝ ይሳተፋል ተብሎ ይጠበቃል። በነገው ጨዋታ ሉዊስ ስኬሊ ምናልባትም ካላፊዮሪ ምቾት ካልተሰማው ሊሰለፍ የሚችል ተጫዋች ነው። የአርሰናል የመሃል ሜዳን ስናይ እንግዲህ ዴክላን ራይስ እና ማርቲን ዙሜንዲ በመሃል ሜዳው ላይ የማይቀሩ ተጫዋቾች ናቸው። በተለይ ሁለቱም ተጫዋቾች ዴክላን ራይስ በተለይ በሊዝበኑ ጨዋታ በጣም ምርጥ ብቃቱን አሳይቷል። ነገም ይህንን ይደግማል ተብሎ የሚጠበቅ ነው። ሌላኛው እንግዲህ በአታኪንግ ሚድፊልደር ላይ መሃል ሜዳ ላይ ከራይስ እና ከዙሜንዲ ጋር በመሆን ማርቲን ኦዴጋርድ በነገው ጨዋታ ቋሚ ሆኖ ይጀምራል ተብሎ ይጠበቃል። አርቴታ ከሰጡት መግለጫ አንጻር ኦዴጋርድ እጅግ በጣም ደህና መሆኑንና ለጨዋታ ዝግጁ መሆኑን ስለተናገሩ ነገ ቋሚ ሆኖ ይጀምራል ተብሎ ይጠበቃል። እሱ የማይሆን ከሆነ ምናልባት ግን ካይ ሃቨርት ቋሚ ሆኖ ሊጀምር ይችላል። ኤዜ ከተቀያሪ ወንበር ይነሳል ተብሎ ይጠበቃል። የአርሰናልን የፊት ለፊት መስመር ስንመለከት ሊያንድሮ ትሮሳርድ በነገውም ጨዋታ ቋሚ ሆኖ ይጀምራል ተብሎ ይጠበቃል። አርቴታ እንግዲህ በብዙ ጊዜ የሚሰሩት አንድ ስህተት አለ። እዚህ ጋር ማንሳት እየፈለግኩ ብዙ ጊዜ አላነሳውም። ማርቲኔሊ በአንድ ጨዋታ ጥሩ ብቃት ተቀይሮ በመግባት ሲያሳይና ግብ ሲያስቆጥር በቀጣዩ ጨዋታ ቋሚ ሆኖ በማስገባት ብዙ ጊዜ ይሸወዳሉ። ነገ ይህንን በጭራሽ ያደርጋሉ ብዬ አልጠብቅም። እንዲሸወዱም አልፈልግም። ምክንያቱም ሁልጊዜ ማርቲኔሊ በሻምፒዮንስ ሊግ ተቀይሮ ገብቶ ወይ በካራቦ ካፕ ወይ በኤፍኤ ካፕ ግብ ሲያስቆጥር አሲስት ሲያደርግ ወዲያውኑ ቋሚ አድርገው ያስጀምሩታል። ከዛ በጣም የደከመና የወረደ እንቅስቃሴ ያሳያል። ስለዚህ ማርቲኔሊ አሁንም ከተቀያሪ ወንበር ቢነሳ ነው ጥሩ ብዬ ማስበው። ስለዚህ ትሮሳርድ ቋሚ አድርገው ቢያስጀምሩት ጥሩ ነው። እንደሌላ ጊዜ በሻምፒዮንስ ሊግ ማርቲኔሊ ጥሩ ስለሆነ በነገውም ላስገባው ብለው እንዳይሸወዱ በሚለው ማለት ነው። እንግዲህ ነገ ትሮሳርድ ቋሚ ሆኖ ይጀምራል ተብሎ ይጠበቃል። አጥቂው ቪክተር ዮኬሬሽ ወሳኙ ተጫዋች ይሆናል ተብሎ ሲጠበቅ ቋሚ ሆኖ ይጀምራል። ታዲያ በቡካዮ ሳካ በኩል ኖኒ ማዱኬ በነገውም ጨዋታ ቋሚ ሆኖ የመጀመር እድሉ ሰፊ ነው። ምክንያቱም ተጫዋቹ በምርጥ አቋም ላይ ነው የሚገኘው። ቡካዮ ሳካም ከጉዳት እንደመመለሱ ከተቀያሪ ወንበር እንዲነሳ ይደረጋል እንጂ ቋሚ ላይሆን ይችላል የሚሉ መረጃዎች አሉ። ነገር ግን አርቴታ ሳካ በጣም ደና ከሆነላቸው ሳካ ላይ ያላቸው መተማመን ከፍተኛ ስለሆነ ቡካዮ ሳካን ቋሚ አድርገው ሊያስጀምሩት ይችላሉ ማለት ነው። የዕለቱ ወሳኝ ስፖርታዊ መረጃ የአርቴታ መግለጫ ይህንን ይመስላል። የእንግሊዝ ፕሪሚየር ሊግ ዛሬ ምሽት ሲጀምር ዌስትሃም እና ወልቭስ ምሽት 4 ሰዓት በሚያደርጉት ጨዋታ ይጀምራል። ነገ 8 ሰዓት ተኩል አርሰናል በሜዳው ኤምሬትስ ቦርንማውዝን ይገጥማል። በመቀጠል ነገ ቅዳሜ 11 ሰዓት ላይ በኩል ሰዓት ብሬንፎርድ ከኤቨርተን እና በርንሌይ ከብራይተን ሲጫወቱ ምሽት 1 ሰዓት ተኩል ሊቨርፑል ከፉልሃም ጋር በሜዳው አንፊልድ ጨዋታውን ያደርጋል ማለት ነው። ከዛ በኋላ እሁድ ደግሞ በሚኖሩ የፕሪሚየር ሊግ ጨዋታዎች እንግዲህ ቀን 10 ሰዓት ላይ 3 ጨዋታዎች ይደረጋሉ። በኩል ሰዓት ክሪስታል ፓላስ ከኒውካስትል ዩናይትድ፣ ኖቲንጋም ፎረስት ከአስቶን ቪላ፣ ሰንደርላንድ ከቶተንሃም ሆትስፐር የሚደረጉ ጨዋታዎች ሲሆኑ እሁድ 12 ሰዓት ተኩል ላይ ቼልሲ በሜዳው ስታንፎርድ ብሪጅ ማንቸስተር ሲቲን ያስተናግዳል። በነገራችን ላይ ዛሬ ዌስትሃም ወልቭስን የሚያሸንፍ ከሆነ ቶተንሃም ወራጅ ቀጠና ውስጥ ይገባል። እንግዲህ ውድ አድማጭ ተመልካቾች የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። ስለ አርቴታ መግለጫ፣ ስለተመለሱ ተጫዋቾች፣ በነገው ዕለት ሊኖር ስለሚችለው አሰላለፍ፣ በወልቭስ በኩል ስለተጎዱና ከነገው ጨዋታ ውጪ ስለሆኑ ተጫዋቾች እንደዚሁም የእንግሊዝ ፕሪሚየር ሊግ ፊክስቸሮችን ወደ እናንተ አደረስኩኝ። ቻናላችን በጣም በአጭር ጊዜ ከ30 ሺህ በላይ ተከታዮችን አፍርቶ በኢትዮጵያ ትልቁ የአርሰናል ዩቲዩብ ቻናል በመሆን እንግዲህ የመድፈኞቹን መረጃ በየዕለቱ በፍጥነት ወደ እናንተ እያደረሰ ይገኛል። በስተመጨረሻ
በመጨረሻም የሌሎች ቡድኖችን መረጃም ያነሳሳል። ስለዚህ ያልተቀላቀላችሁ ሀገር ውስጥ ከባህር ማዶ ያላችሁ ቤቱ ክፍት ነው። ሰብስክራይብ በማድረግ መቀላቀል አትርሱ። በኮመንት ብዙዎቻችሁ እንግዲህ ጊፍት ጭምር በውጭው ዓለም የምትኖሩ በተለይ በጣም ነው ላመሰግናችሁ ወደው በተከታታይ መረጃዎቼ ከውጭ ሀገር ጊፍቶችን እየላካችሁ በኮመንት ላይ እንግዲህ ስቲከሮችን እየላካችሁ እያበረታታችሁ ነው። ለዚህ አመሰግናለሁ። አሁንም ይህንን በማድረግ ቀጥሎ ሀገር ውስጥ ያላችሁ ደግሞ ቪፒኤን ጭምር በማብራት ቪዲዮዎቼ እንደምትመለከቱ መረጃዎችን እያጋራችሁ ነው። ከልብ ላመሰግናችሁ እወዳለሁ። የነገው ጨዋታ ስለስንት ይጠናቀቃል ብላችሁ ታስባላችሁ? አርሰናል ከቦርንማውዝ ግምታችሁ ኮመንት ላይ ይቀመጥ። ከጨዋታ በኋላ በውጤት መረጃ እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።